ፊልሙ ሲጀምር ለቀስተኛ ውድድር የተዘጋጁ ተማሪዎች እናያለን። አንድ ዋን የተባለች ልጅን በኮሌጅ ውስጥ ጎበዝ ቀስተኛ መሆኗንና አገር አቀፍ ቀስተኛ መሆን እንደምትፈልግም እናያለን። የዛሬውንም ውድድር ታሸንፈውና ሰዎች ይህንን በቴሌቪዥን ስለሚከታተሉ እሷን ማድነቅ ይጀምራሉ። በዚህ መሀልም የኑድል ሬስቶራንት የሚያስተዳድረው የዋን አባት በልጁ ማሸነፍ በጣም ተደስቶ የበዓሉ ደስታ ተካፋይ እንዲሆኑ ለሁሉም ደንበኞች የ50% ቅናሽ ማድረጉን ይናገራል። ከዛም ዋን ወደ አባቷ ስትመጣም አባቷ በሷ እንደሚኮራ ይነግራትና በጣም ደስ ይላታል። አባቷም ለሷ ልዩ የሆነውንና የምትወደውን ንድል ይሰራላትና ስኬታማ መሆን ጥሩ ነገር ነው፣ ነገር ግን አሁን እየጎረመሽ ስለሆነ ፍቅረኛ መያዝ አለብሽ። በዚህ መንገድ ከኔ በኋላ የሚያስብልሽ ሰው ይኖራል። ዋን ግን ፍቅርና መሰል ነገሮች ጥቅም የሌላቸው ናቸው በማለት በግልጽ እምቢ ትለዋለች። በሌላ በኩል ደግሞ ሚንግ የተባለ ልጅ እናያለን። ከዚህ በፊትም ለረጅም ጊዜ ታውቅ የነበረ ቢሆንም በየምክንያቱ አሁን እንደ ድሮ ግን ተወዳጅ አልነበረም። የሚንግ ስራ አስኪያጅ ደውላ በጃንግ ዩኒቨርሲቲ የሚካሄደው የፋይናንስ ድጋፍ ስፖንሰርሺፕ ፕሮግራም እንዳለና እዛ መሄድ እንዳለበት ተናግረዋለች። እሱም ተደስቶ በእኔ መልከ መልካምነቱ ምክንያት ጥሩ ክፍያ ይከፍሉኛል ብሎ ሲጠይቅ ስራ አስኪያጇ ግን የሚያገኘው 2000 ዋን ብቻ እንደሆነ ተናግረውና ይነድዳል። በዚህ መሀልም ዋን ወደ ዩኒቨርሲቲ እየሄደችም አንዲት ልጅ ላይ የአበባ ማስቀመጫ ሊወድቅባት እንደሆነ ታይና ወዲያውኑ በፈጣን የቀስት ጥበቧ ልጅቷን ታድናታለች። ከዛም ወደ ባስ ማቆሚያ ስትሄድ የሚገምዘው ነበር። እሱ ቁመናውን እያስተካከለ በጣም ቆንጆ ስለሆንኩኝ አጠገብ ያለችው ልጅ እኔን እያየች ነው የሚሆነው ብሎ ቢያስብም እሷ ግን እሱን በጭራሽ አታውቀውም ነበር። በዛኑ ሰዓትም ሁለቱም በአንድ ጊዜ ስልክ ይደወላቸውና ይመለሳሉ። አንድ መኪናም በኋላ ላይ ውሃ ሊረጭባት ሲለም እሷ ዣንጥላዋን በመክፈት ስትተርፍም ሚንግ ግን ሙሉ በሙሉ ይበሰብሳል። እሱም በጣም ሲበሳጭም ዋን ይቅርታ ጠይቃው ፊቱን ጠርግለታለች። በዋሱ ሲደርስም ሁለቱም ይሳፈሩና ሲሄዱ ግን የሚንግ ፎቶ ያለበት ፖስተር ይታያል። ውስጥ እያሉም የዋን ቀስ በተደጋጋሚ ሚንግን ሲመታው ተናዶ በዛ ነገር የሰውን ፊት ሳትመጪ በትክክል መቆም አትችይም እንዴ? ዋን ይቅርታ እየጠየቀችው ሆን ብላ እንዳላደረገችው ትናገራለች። በዋሱ ድንገት ፍሬን ሲይዝ ግን ዋን በስተት የሚንግን ሸሚዝ ትቀዳውና እሱም በድጋሚ ተናዶ እብድነሽ እንዴ ስላት ዋን በድጋሚ ይቅርታ ጠይቀዋለች። ወርዶም ድጋሚ ፊትሽ እንዳታሳየኝ፣ እኔ እኮ በጭራሽ ማን እንደሆንክ እራሱ አላውቅህም፣ አንተን ለማየት መሞት ይመስልሃል እንዴ? በቀጣይም ዝነኛው ታዋቂው ሚንግም ወደ ዋና ማዕከላቸው ሊመጣ በመሆኑ የተደስተን አንድን ዋናተኛን እናየዋለን። በዛኑ ሰዓትም አንድ ሴት ትመጣና እሷ የሚንግ ትልቅ አድናቂው በመሆኗ ዋናተኛው ሚንግን እንዲያገናኛት አጥብቃ ትለምነዋለች። ነገር ግን ሊዮ የተባለ ዋናተኛ ተማሪዎቹ ከሌላ ክፍል መሆናቸውን በመግለጽ እምቢ ይላታል። ሚንግ ወደ ስራ አስኪያጁ ሲደርስም ስራ አስኪያጁ ደንግጣ ከሰው ጋር ተጣልተው እንደሆነ ጠይቃውና እሱም አዎ ያበደ ውሻ መንገድ ላይ ያጋጠመኝ ብሎ ይመልስላታል። ከዛም ስራ አስኪያጇም ለብራንድ ማስታወቂያ እንዴት መቀረጽ እንዳለበት ስታስረዳው እሱም አነስተኛ ማስታወቂያ በመሰጠቱ ይናድዳል። በሌላ በኩል ደግሞ ዋንም ዥዋንግ ዩኒቨርሲቲ ደርሳ የምትወደው ሰው ያለበት ክሊኒክ ብትሄድም ዝግ ሆኖ ይጠብቃታል። ወደ ቀስ ውርወራ ማዕከሏ ስትሄድም ብዙ አድናቂዎችን አይታ ዛሬ ሁሉ ህዝብ የተሰበሰበው የትኛው ታዋቂ ሰው ሊመጣ ነው ብላ ትገረማለች። በዋና ማዕከሉ በኩል ማቋራጭ መንገድ ለመጠቀም ስትሞክር ጥበቃዎቹ ያስቆሟታል። ወደ ቀስ ውርወራ ማዕከል ለመድረስ በዚህ መንገድ ብቻ ነው ማለፍ የምፈልገው፣ ለማንኛውም ታዋቂ ሰው ግድ የለኝም ብላ ብትለምነው እምቢ ይላታል። ሚንግ አጫጭር ሾርት ድራማዎችን ማስተዋወቅ እንዳለበትና ዋና እንደማይችል ሲያውቅ ይናደዳል። ስራ አስኪያጁም ይሄ ቆንጆ የሆነው የሰውነትህን አስማት ከማሳየት ውጪ ምንም ማድረግ አይጠበቅብህም፣ የዋና ተወዳዳሪ ነው ብላ ስለዋሸችም ወደ ውሃው እንዳይገባ ታስጠነቀዋለች። ሚንግም የተነጫነጨ እነዚህ አረንጓዴና ቢጫ ልብሶች ከኔ ስታይል ጋር እኮ ጭራሽ አይሄዱም ቢልም ስራ አስኪያጁ ማስታወቂያውን መስራት እንዳለበት ነግራው ትሄዳለች። በቀስ ውርወራ ማዕከሉ ማሰልጣኙ ዋና ለመምጣቷን ሳይ ሊያንግና ሉናን ይጠይቃቸዋል። ሊያንግም የምትወደው ታዋቂው ሚንግ እንደሚመጣና ደስ እንዳላትም ለሉና ትነግራታለች። ዋንም ምርጫ ስታጣ አየር ማስተላለፊያ ቱቦዎችን ተጠቅማ ወደ ማዕከሉ ለመድረስ ትሮጣለች። በሌላ በኩል ደግሞ የሚንግ ትልቁ አድናቂ ያሚ ጥበቃዎቹ አላስገባ ሲሏት በመስኮት በኩል በሚስጥር ትገባለች። የዋና ማዕከሉ ላይ ሚንግ ሲመጣ ሰላም ቢላቸውም ሰራተኞቹ ግን እሱን አይተው ደስ ሳይላቸው ይቀራል። የመገናኛ ብዙሃንና ብዙ ሰዎችም የእሱ አድናቂዎች ስላልነበሩ እሱም እንደዛ ስላልጠበቀ ሚንግ በራሱ ላይ ያለው መተማመን ይቀንሳል። ሊዮ የተባለ ዋናተኛ ግን እሱን በማየቱ ደስ ብሎ ጃኬቱ እንዲሰጠው ይጠይቀዋል። ሚንግም ሰውነቱን እያሳየ ማስታወቂያዎችን ሲቀረጽ ሰዎቹ ስለመሳቅ ቢጀምሩም ያኦመታ ግን የእሱን ስም እየጠራቸው ታበረታተዋለች። ዋን ደግሞ በአየር ማለፊያ ቱቦዎች ውስጥም ስታልፍ ሚንግ ያትና ደንግጦ መንፈስ መስላው ወደ መዋኛ ገንዳው ገብቶ መስመጥ ይጀምራል። ስራ አስኪያጇም በውሃ ውስጥ እንዴት እንደሚሰራ እያሳየን ነው ብላ መዋሸት ትጀምራለች። ብዙ ጊዜ አልፎ ሚንግ ሳይመጣ ሲቀር ግን ሊዮ ዘሎ ገብታ ያድነዋል። መገናኛ ብዙሃኑ ሚንግ ዋናተኛ እንዳልሆነና ድርጅቱ እየዋሸ እንደሆነ ይገባቸዋል። ጥያቄዎችንም ለመጠየቅ ሲቻኮሉ የብራንዱ ባለቤት በስራ አስኪያጇ ላይ ይናደድና ክስ እንደሚያቀርብ ተናግሮ ይሄዳል። በሌላ በኩል ደግሞ አሰልጣኙ ዋን ስላልደረሰች ይናደዳል።
ዋን በአየር ማስተላለፊያ ቱቦ ውስጥ ስትሄድም ጓደኞቿ መታጠቢያ ቤት ናት ብለው ያሽላታል። ስትደርስ ግን ይቅርታ ብጠይቅም አሰልጣኙ ለረጅም ጊዜ ያለማቋረጥ የመለማመድ ቅጣት ሰጥቶ ያሰርፋታል። ጓደኞቿ ያስጠይቋትም ዋን መንገዶች ስትዘጋጉባት በአየር ማስተላለፊያ ቱቦ ውስጥ ታልፍ አንድ ሞኝ ዋናተኛ አይቷትም ውሃ ውስጥ እንደወደቀ ትነግራቸዋለች። ሊንጂ ደግሞ ታዋቂው ሜንግን አይታው እንደሆነ ስጠይቃትም ዋን እሱ ደግሞ ማን ነው ስትላት ተናዳ እሱን ለማየት ሄዳለች። ሊያን ከሄደች በኋላ ዋን ለሊንጂ እንደምትቀናባት ለሉና መናገር ትጀምራለች። ምክንያቱም ሊንጂ የምትደስትባቸው ብዙ ነገሮች ሲኖሯት ዋን ግን በቀስሩ ወራ ላይ ብቻ ስለምታተኩርና ሌላ ነገር ምንም ነገር ስለማታውቅ ነበር። ሉና ግን ዋን ለዓላማው ቁርጠኛ መሆኗንና አንድ ቀን የብሔራዊ ቡድን ቀስር ዋሪ እንደምትሆን ትነግራታለች። ሚግም ከጋዜጠኞች የሸሸ በአየር ማስተላለፊያ ቱቦ ውስጥም አልፎ ወደ ቀስት ውርወራ ማዕከሉ ይደርስና ዋን በልምምዷ የተኮሰችው ቀስት ጥቂት ሲቀረው ስለሳተው ይደነግጣል። ዋንም ሚግን በውስጥ ልብስ ብቻ ስታየው መጮህ ትጀምርና እሱ እንደምንም ሮጦ ያመልጣል። በማግስቱም እሱ ወደ ጂቱ ሲደርስም ሁሉም ችላ ይሉታል። ፎቶውን ከግድግዳው ላይ የሚያወርዱትን ሲያየም ስራ አስኪያጇ በፈጠረው ውዝግብ ምክንያት ድርጅቱ እንደተጎዳ ትነግረዋለች። እሱም እናሁ ምን ሊሆን ነው ብሎ ሲጠይቅም ስራ አስኪያጇ ወደ ጁዋንግ ዩኒቨርሲቲ ሄዶ የቀስር ወራ መማር እንዳለበትና ስለሱ ያለውን አስተሳሰብ እንዲያስተካክል እምቢ ካለ ግን ድርጅቱ እንደሚያባረረው ነግራ ተሰርፈዋለች። እሱ ምርጫ ስላጣ በዝምታ ተቃብሎ የስፖርት ልብሶቹን ከሷ ይቀበላታል። በሌላ በኩል ደግሞ በዩኒቨርሲቲው አዲስ ተማሪ ዛሬ እንደሚቀላቀላቸው አሰልጣኙ ለሁሉም ተማሪዎች ተናግሮ ሁሉም እንዲቀበሉት ይነግራቸዋል። ነገር ግን በአዲሱ ተማሪ ምትክ ዴሊቨሪ ይመጣና ትዕዛዙም ለሚንግ ሚስት እንደሆነ ሲናገር ሁሉም መሳቅ ይጀምራሉ። ከዛም አሰልጣኙ ተናዶ እውነተኛ ስሟን ወደ የሚንግ ሚስት የቀየረችው የትኛዋ ሴት እንደሆነች ይጠይቅና ሊንጂ መሆኗ አስታውቅም። አሰልጣኙ እሷ በእንደዚህ አይነት ነገር ላይ ከተጣመደች በቀስ ውርወራ ላይ ትኩረት አታደርግም ብሎ ይቆጣታል። ከዛም አሰልጣኙ ለስፖርተኛ ጃንክ ፉድ ጥሩ እንዳልሆነና ከሱ እንድትርቅ ይነግራታል። ነገር ግን ይህንን ከተናገረ በኋላ ለራሱ ለመብላት ሲል ሰውየው ምግቡን ቢሮ ውስጥ እንዲያስቀምጥለት ይነግረዋል። በካፍቴሪያ ውስጥ ደግሞ ሚንግ ሰው እንዳያየው መነጽር አድርጎ ይቀመጥና ዋን ደግሞ በስተት እሱ ወንበር ላይ መታ ትቀመጣለች። ሉና ስለ ትናንት ሁኔታና ወደ ቀስር ወራ ማዕከላቸው ስለመጣው ሰው ጠይቃትም ሚንግ ሰምቶ ስለሱ እያወሩ እንደሆነ ይገባዋል። ዋንን ሲያትም ልክ እንደ ማግኔት አጠገቡ የምትመጣው ልጅም ያች ሴት መሆኑን አውቆ ይገረማል። እሷም እሱን አይታ ያልሆነ ነገር ስትናገረው ተናዶ በስተት መጠጥ ይደፋባታል። ከዛ መነጽሩን ሲያወልቅ ዋን እሱ እንደሆነ ታውቅና ኧረ አንተነህ ትናንትና ብቻዬን በነበርኩበት ጊዜ ተረብሸኝ የመጣኸው አንተነህ እንዴት አይነት ክፉ ሰው ነህ ግን ብላ መጮህ ስትጀምር ሰዎች ቪዲዮ መቅረጽ ጀምሩና አፏን ይዞ የእነሱ ቡድን አባል መሆኑን ምስሉ ከተበላሸ ማዕከሉም እንደሚጎዳ ይነግራታል። በቀጣይም አሰልጣኙ እሱን ለሁሉም ያስተዋውቀውና ሊንጂ ደስ ይላታል። ከዛም እሱን መልሶ ለዋን ያስተዋውቃትና እሷ ልዩ ትኩረት ሰጥታ እንድታሰለጥነው ይነግራታል። እሱም ወደ ዋን እያየ አየሽ ትንሿ ማስተር እውነት ነበር የነገርኩሽ። እሷም ወዲያውኑ ይቅርታ በእድሜ ካንተ ባንስም የቀስሩ ወራ ችሎቴ ካንተ በጣም የበለጠ ስለሆነ ታናሽ ማስተር አትለኝም እሺ ማስተር ብቻ ነው የምትለኝ ብላ ህጎቿን መከተል እንዳለበትም ታስጠነቀዋለች። እሱም አታስቢ የማረገውን ነገር በሙሉ ከልብ ሆኜ ነው የማረገው ብቻ በበቀል እንዳትጎጂኝ። ከዛ እሱንም ወደ ሩጫ ሜዳ ወስደው እንዲያቆም እስከምትነግረው ድረስ እንዲሮጥ ታዘውና ሚንግ መሮጥ ይጀምራል። ይህ በእንዲህ እንዳለ ደግሞ የሚንግ ትልቁ አድናቂ ያሚ እሱም በዥዋንግ ዩኒቨርሲቲ በማየቷ ደንግጣ ህልም እንደሆነ ስታስብ አምላኬ እሱን ለእኔ እንድታረገው ፈልገህ ነው ወደዚህ ላከው በማለት ትደስታለች። በሌላ በኩል ደግሞ ሊዮ ወደ ሊንጂ መጥቶ ዜናው የእውነት ከሆነ እሱ እንድታስተዋውቀው ስለምናት እሷ ከዚህ በፊት እሱን ለመገናኘት እንዳልፈቀደላት ብታስታውሰውም እሱ ግን የፊት መንከባከቢያ ምርቶች እንደሚሰጣት ሲያታልላት ትስማማለች። በሌላ በኩል ሚንግ ሲሮጥም ደክሞት እዛው ራሱ እንደሳተ ሆነ ይወድቅና ዋን መታ 45 ደቂቃ ስለሆነው እንደ ደከመው ተረድታ ወደ ሜዲካል ክሊኒክ ትወስደዋለች። እሱ ግን እዛም ትወናውን ይቀጥላል። ዋን የምትወደው ዶክተር ሹ ጋር ደስ ብሎ አስታዋራው ዶክተሩ ሚንግ ደክሞት እንጂ ደህና እንደሆነ ይነግራትና እሱም ባስተቆነጥጣው ጮሆ ይነሳል። ዋንም በዶክተር ሹ ምርመራ ሙሉ በሙሉ ተሻለው። ከዛም ላይ የቀኑ ሰላምታ ሰበብ እንዲሆናትም ዶክተሩን ቫይታሚን እንዲሰጣት ጠይቀዋለች። ሚንግም ታማሚው እኔ ነኝ ወይስ አንቺ ነሽ ቢልም ዋን ዝም እንዴት ትነግረዋለች። በቀጣይም ዋን ሳዘዘችው ሚንግ የቀስር ወራ ማዕከሉን ወንበሮች ሲያጸዳ ጀርባውን ይታመማል። እሱም ተናዶ እሷ በፀሐይ ስታሮጠው ቆይታ አሁን ደግሞ እንደ አገልጋይ ስታጸዳው እየተበቀለች እንደሆነ ቢናገረም ዋን ግን ሁሉም እንደዚህ እንደሚሰሩና እሱ ብቻ አቅም እንደሌለው ትነግረዋለች። በዚህም ማለም ሊንጂ መታ እውነተኛ አድናቂ መሆኗን ነግራው እሱ በጣም ደስ ይለዋል። ከዛም የምትወደው ሊንጂ ስለ ሚንግ የሰበሰበችውን መረጃ ሁሉ ማሳየት ጀምርና በስራው ዘመን ያደረገውን ነገር ሁሉ እንደምታውቅ ትነግረዋለች። ዋንና ሉና ደግሞ ይህንን ሰሙ አትሌቶች የበለጠ ጠንካራ ሆነው እያለ ሴቶቹ ግን ለምን ለእንደዚህ ታዋቂ ሰዎች እንዲህ እንደሚሆኑ ይገርማቸዋል። እሱ ግን በሙገሳው የተደሰተ ነበር።
በዚህ መሃል ደግሞ ስህተት የማይጣው ሚንግም በስህተት የዋንን ዋንጫ ይሰብሩባታል። ተናዳ ስትናገረውም በብር ሊከፍላት እንደሚችል ሲናገራት ዋን ያንን የዋንጫ ሽልማት ያገኘችው በብዙ ጥረት ማብቂያ በሌለው ቀን በቀን ልምምድና እግሯ ላይ እንኳን ጉዳት በደረሰበት ቀን በጽናት ወዳጇ መሆኑን ለሚንግ ስታስረዳው ሚንግ በገንዘብ ብቻ ሁሉም ነገር ማስተካከል እንደሚችል ማሰቡ ይነዳታል። እና ሊንጂ ሚንግን ለማየት ቦታው ላይ ደርሰው የዋን ዋንጫ ተሰብሮ ሳይው ይደነግጣሉ። ሚንግ ለዋን በቅንነት ይቅርታ ቢጠይቃትም እሷ ግን ይቅርታውን ሳትቀበል ጥላው ትሄዳለች። በኋላ ላይም ጓደኛዋ ሉና የሶሻል ሚዲያ አካውንቷ ድንገት በብዙ ሰዎችና ተከታዮች መሙላቱን ስትነግራት ምስሎቹን አይታ ሚንግ በራሷ አካውንት እንደለቀቃ ታውቃ ለሚንግ ትደውልና እስከ መቼ ነው የማስቸገርን የምታቆመው ብላ ትጮህበታለች። ሊዮ የተባለው አዲሱ የክፍል ጓደኛ ሆኖ ሲመጣ ሚንግ ዋንጫውን ለማስተካከል ሲጨነቅ ሊዮ በቀላሉ ማስተካከል እንደሚችል ይነግረዋል። በነጋታው ጠዋትም አሰልጣኙ ወደ ቀስሮ ወራ ማዕከሉ ገብቶ ያ የተሰበረ ዋንጫ በግዴለሽነት በማጣበቂያ ተጣብቆ ሲያየው በእንዴ ሰራተኞችን ይጠራል። ዋን ጥፋቱን በራሷ ላይ ለመውሰድ ወደፊት ስትመጣ ሚንግም ለምን እኔን ለመጠበቅ ትሞክሪያለሽ? አሰልጣኙ ግን ለዋን ይቅርታ የማረግልሽ ተመሳሳይ ዋንጫ በድጋሚ ካሸነፍሽ ብቻ ነው። ሚንግ ልምምድ ስራውን ሲጀምርም ቀስቱን በእጁ በትክክል መያዝ እንኳን ያቅተዋል። እሷም አያያዙን ሳስተካክልለት በፍቅር አይን እያየ ሲያሽፍባት እሷም አንተ በጭራሽ የኔ ምርጫ አይደለህም ብላ ትመልስለታለች። ሚንግ ትከሻው እንደታመመ ተናግሮ ወደ ሕክምና ቦታ እንድትወስደው ይለምናታል። ሕክምና ማዕከሉ ሲደርሱም ዶክተር ሹን ለማየት ጸጉሯን ስታስተካከል እሱ ደግሞ እሷ ላይ ያሽፍባታል። ዶክተር ሹ ሁለቱም በጣም የሚያምሩ ፍቅረኛሞች እንደሆኑ ሲናገር ሁለቱም እንዳልሆነ ያስተባብላሉ። ሊንጂ ለሚንግ የሚሆኑ ጣፋጮችን ይዛ ስትመጣም ሊዮ መጥቶ ጣፋጮቹን ይበላባታል። ዋንና ሚንግም ሲመለሱ እሱ በበቀል ስሜት ወደ ተሳሳተ ባስ እንድትገባ ያረጋታል። ባሱ ተበላሽቶ ሲቆምን ፈርቶ ፊቱን ደብቆ እያለ ገፍትራው አትፍራ እንጂ ብትለው እሱ ግን እሷ ለመጠበቅ እንጂ እንዳልፈራ ይናገራል። እንደደረሰ ነግራው ሲወርድም የታወቀውን አስፈሪ ቤት ያየዋል። ዞሪ ሲልም እሷ በባሱ እየሄደች ያረገው ነገር ቅጣቱ እንደሆነ ነግራው ትሄዳለች። በማግስቱ ሚንግ ሲፈራ ስላደረ ከአይኑ ስር ባለው ጥቁር ምልክት ምክንያት መነጽር አድርጎ ሄዳል። በልምምዱ ሰዓት ሟን ወደ ክበቡ ሄዳ ከዓለም አቀፍ የዋና ውድድር የተመለሰውን ጃንግን አግኝታው እንኳን ደስ አለ፣ የሚገርም ችሎታ ነው፣ የተፈረመበትን ልዩ ቀስት በስጦታም ይሰጣታል። ሚንግ ቀስቱን አንስቶ ሲጫወት ቀስቱ አልፎ ጃንግን ሊመታው ጥቂት ሲቃራ ሁሉም ይደነግጣሉ። ጃንግ ሚንግን በመከላከል አሰልጣኙ ይቅርታ እንዲያደርግለት ያደርገዋል። ጃንግ ግን እንዲቆይ ጋብዘዋል። ለዋን የሚያሳየውን ትኩረት ሳይ ቀስ ብሎ የሚቀጥለውን ስጋ በሚጥሚጣና ቅመም ይሞላዋል። እሷ ግን ራሷ አስተበላው ተቃጥላ ጃንግ በፍጥነት የፍራፍሬ ጭማቂ ያመጣላታል። ሚንግም የጥፋተኝነት ስሜት ይሰማዋል። በማግስቱም በጃንግ ቤት ባለው ድግስ ላይ ሚንግ ስጋ ይዞ ሲመጣ ዋን ያመጣውን አስቀምጦ እንዲወጣ ብትነግረውም ሲነቃ ግን ዋን አብራ ወደ ሕክምና ካልመጣች እንደማይሄድ ይናገራል። እሷም ተገዳ የጃንግ ድግስ ጥላ ከሱ ጋር ትሄዳለች። በመንገድ ላይ ያሉ ሚንግን በውስጡ ደስ ይለዋል። ምክንያቱም እሱ የሚፈልገው እሷ ካጠገቡ እንድትሆን ብቻ ነበር። በማግስቱም ትልቅ የስፖርት ውድድር እንደሚካሄድ ይነገራቸዋል። ከውጭ ምንም አይነት ምግብና ጣፋጭ ማብዛት ሲከለከል ሚንግ ለዋን ብሎ ደብቆ የያዘውን ጣፋጭና ወተት የተሞላበትን ቦርሳ በፍርሃት ይመለከተዋል። ሊንጂ ቦርሳውን አይታ እንዲሰጣት ብትለምነውም እሱ ግን እምቢ ይላታል። አሰልጣኙ መጥቶ ሁለቱንም ይቆጣቸዋል። በሌላ በኩል ጓደኛቸው ዩሚንግ ሊጂያንግ ወደ ድግሱ ስላልጋበዛትና ሚንግ እንዳታገኘው ስላደረጋት ትናደድበታለች። ነገር ግን ሁለቱም በትኩረት እየተያዩ ተቀራርበው ይቆማሉ። ሊዮ መጥቶም የፍቅርን ፊልም መስላችኋል እኮ ብሎ ይሄዳል። ዩሚንግን በንዴት ትከተለዋለች። ዋን ዘግይታ ልምምድ ስታደርግም አሰልጣኙ መጥቶ ያበረታታታል። ሲወጣ ግን የጀርባ ህመሙን ለመፈተሽ ይሞክራል። ዋን በፍርሃት እንቅልፍ እምቢ ብሏትም ከሚንግ መልካም እድል የሚመኝ የድምፅ መልእክት ደርሳታል። እሷም አመስግናው ለምን እንዳልተገኘች ስትነግረው እንቅልፍ እንዲወስዳት ያንጎራጉርላታል። ዘና ብላ እንቅልፍም ይወስዳታል። የውድድሩ ቀን ደርሶም ውድድሩ በጣም በጥሩ ሁኔታ ቢጀመርም ዋን በድንገት ኢላማዋን መምታት አቅቷት ጊዜው ያልቃል። ዝቅተኛ ነጥብ በማግኘቱ አሰልጣኙም ይቆጣታል። ሚንግ ወደ እሷ ሊጠጋ ሲልም ጓደኞቿ ደርሰው ተደብቆ ተመልክቶ የቀስት መወርወሪያዋ ተሰብሮ እንደነበረ ይረዳል። አሰልጣኙ ትናንትና ማታ በሰራው ስህተት የተሰበረ ቢሆንም ዋን ግን ምንም ሳትል ትቀራለች። ጓደኞቿ ነገሩን አውቀው ወደ አሮጌ ጥገና ሰራተኛ ሲወስዱት ጥገና 2 ቀን እንደሚወስድና ውድድሩ ግን ነገ መሆኑን ይነግሯቸዋል። ጃንግ መፍትሄ እንደሚፈልግ ቃል ይገባል። ሚንግ በበኩሉ በኢንተርኔት ቢፈልግም ማድረሻው 3 ቀን ስለሚወስድም የራሱን ቀስት ለመስጠት ይወስናል። ከሊዮ ጋር በጨለማ በመስኮት በኩል ወደ ሴቶች ማድሪያ ክፍል ይገባሉ። የዶርሙ ተቆጣጣሪ ሲደርስም ሚንግ ተቆጣጣሪውን ለማስቀየስ ሲሮጥም ሊዮ ደግሞ የዋን ክፍልን ፈልጎ እንዲሰጣት ያደርገዋል። ሊዮ በጨለማ ሲፈልግም ከሊንጂ ጋር ይገናኛል። ሊንጂም እሱ ለሷ ብሎ የመጣ መስሏት ደስ ይብላትም እሱ ግን ለዋን የመጣ መሆኑን ነግሮ እቃው እንድትሰጥለት ሲላምናት በቅናት ተበሳጭታ ጥላው ትሄዳለች። በሌላ በኩል ምስኪኑ ሚንግም ለማምለጥ ሲሮጥም
ቦታ በማጣቱ የቆሻሻ መጣያ ሳጥን ውስጥ ይደበቃል። ተከትለውት የመጡትም ማንም ሰው ቆሻሻ ውስጥ አይገባም በማለት አልፈውት ሄዳሉ። ሚንግ በዚህ አስቸጋሪ ሁኔታ ውስጥ እያለ ዋን ከጂያንግ ጋር ውጭ ቆማ ያያታል። ጂያንግ ደግሞ ከሌላ ዩኒቨርሲቲ ጓደኛው ለእሷ ብላ ያመጣላትን አዲስ ቀስ ሰጣት ደስ ይላታል። ሚንግ ግን ቀስቶን ሳያየው ሁለቱን አብረው በማየቱ እኔ ለእሷ ብዬ ቆሻሻ ሳጥን ውስጥ ገብቼ እሷ ግን ከጂያንግ ጋር ታውራለች ብሎ ይቀናል። ወደ ክፍሏ ስትመለስም ሊንጂ በእንዴት መታ ሌላ ከውን እቃ ትሰጣታለች። እቃው ሲከፈት ግን በስተት የተቀየሩ ጣፋጮች ብቻ ነበሩ። ሚንግ ለጂዋን ደውሎ እቃውን ድረስ አስጠይቃትም እሷ አዎ ብላ እንቅልፍ ይወስዳታል። ሚንግም ራሱን አደጋ ላይ ጥሎ ቀስቱን ይዞላት መጥቶ እንኳን ሳታመሰግነው ዝም በማለቷ ይገረማል። በማግስቱ ጠዋትም ዋን በጂያንግ ቀስት ተወዳድራ ታሸንፋለች። ሁለቱም ሲደሰቱ ሚንግም ለሷ ይደሰታል። የህዝብ ትኩረት ለማስቀረት ሲባልም የአሰልጣኙ ፍላጎት ሆኖ የሚንግ ተራ ሲደርስም እንደ ተራ ፈተና ይወሰዳል። ሚንግ መጫወት አቅቶት አሰልጣኙ ሲቆጣው ዋን መታም እኔ ራሴ ውድድር ስለነበረብኝ እሱም በትክክል ስላልሰለጠንኩት ነው ብላ ታድነዋለች። እሱም አመስግኗት እኔ እኮ ቀስቴን ለሌላ ሰው ስለሰጠው ነው በእጅ የሌለው አሁን አታስታውሺም ስላተናዳ እንዴት ቀስትህን ለሌላ ሰው ትሰጣለህ? ምንም አይምሮ የለህም እንዴ ብላ ጥላው ትሄዳለች። ሚንግም ለእሷ ስለሆነ የሰጣት ነገሩ ግራ ይገባዋል። በማግስቱ ሚንግ ለዋን የምግብ ድግስ ካዘጋጀላት እንደምታመሰግነው በማሰብ ካፌ ውስጥ ልዩ ዝግጅት ያደርጋል። ለሰራተኛው ጥቆማ ሰጣት ብቻ ምግቡ እንድታመጣ ነግሮ እጥፍ ክፍያ እንደሚከፍላት ይነግራታል። ዋን መታ ስትቀመጥ ሚንግ በይፋ ጣቶቹን እየጠቆመ ሰራተኛዋ ሊጠራት ሲሞክር ሴትዮዋ ግን ዘግታ መታ በሚንግ ላይ ተቆጥታ ትሄዳለች። ሚንግ ስለቀስቱ ሊጠይቃት ሲልም ጂያንግ በንዴት መጥቶ ሁለታችሁም አብራችሁ ናችሁ? ሚንግን በንዴት አንተ ሁልጊዜ ለምን እዚህ ትዞራለህ? ዋና አትለማመድም እንዴ ሲል ጂያንግ ደንግጦ ይቅርታ ያስጠይቅም እሷ ሚንግን ታስቆመዋለች። ጂያንግ ስላሸነፈች እንኳን ደስ አለሽ ሲላትም ይህ ሁሉ የሆነው በአንተ ምክንያት ነው። ሚንግ በቅናትም አንድ ደቂቃ ቆይ፣ እንዴት በጂያንግ ምክንያት ይሆናል? ምስጋናው በሙሉ ለእኔ እኮ ነው የሚገባው ሲል ጂያንግ ለዋን ያንን ቀስት ይዞላት በመምጣቱ ምክንያት ውድድሩ ማሸነፍ እንደቻለች ስትናገር ሚንግ በድንጋጤ ምን እያልሽ ነው? ውድድሩን ያሸነፍሽ እኮ በእኔ ምክንያት እንጂ በጂያንግ አይደለም ቢልም እሷ ግን ሚንግ ለምን እንደዚህ እንደሚያስብ ግራ በመጋባት ጠይቀው ነገር ሁሉ ከንቱ እንደሆነና ምስጋና በሙሉ ወደ ጂያንግ እንደሄደ ተረድቶ በንዴት አፉን ዘግቶ ይወጣል። ከዛ በኋላ ማን ዶክተር ሹን ለማግኘትና የፍቅር ጥያቄ አቅርባ አብራ እራት ለመብላት ተዘጋጃለች። እግሯን በመታመሟ ምክንያትን በትክክል መራመድ አቅቷት ልትወድቅ ስትልም ጓደኞቿ ደግፈው ይዟታል። ሕክምና ማዕከል ውስጥ ደርስም ቦታው በሰው ተሞልቶ ነበር። ዶክተር ሹ ባያት ጊዜም ዛሬ በጣም አምሮብሻል፣ እራት አብረን እንበላለን ሳት በደስታ ፈዝዝ ብላ ትቀራለች። እሱ ራሱ ጥያቄ አቅርቦላት አብሮ ሊበሉ በመሆኑ በጣም ደስ ይላታል። በሌላ በኩል ሚንግ በክፍል ውስጥ እያለ አስተማሪው ስም መጥራት ይጀምራል። ዋን ባለመኖሯ ስሟ ሲጠራ ሚንግ የእሷን ድምፅ አስመስሎ አለሁ። ልክ በዛው ሰዓትም ዋን ክፍሉ ትገባለች። አስተማሪውም እንዳታለለው ሲጠይቅም ሚንግ ወዲና ወዲህ እያለ ለማምለጥ ቢሞክርም አስተማሪው ግን ተረድቶ ሁሉንም ከክፍል ያባራቸዋል። እሷም ተናዳበት ለምን እንደዚህ ታረጋለህ? አንቺ እብድ ነሽ እንዴ? እኔ ላንቺ ብዬ ባረግ ትጮይብኛለሽ? ነገር ግን እሷ ከምትወደው ዶክተር ጋር ቀጠሮ እንዳላት ስትናገር ሚንግ በቅናት ተበሳጭቶ አረ እንደውም ዛሬ አለባበስሽ ራሱ በጣም ይደብራል። ወዲያው ሚንግ ከሊዮ ጋር በመመካከር ከዶክተር ሹ ጋር የምታረገውን ቀጠሮ ለማበላሸት እቅድ ያወጣሉ። ሊዮ ዶክተር ሹን ወደ ዋና ማዕከሉ ጠርቶት ጊዜው ለማባከን ሲሞክር ራሱ በስተት ወደ ውሃው ይወድቃል። ሊዮ ራሱ እንደሳተ ሆኖ ሲያወናበድ ዶክተር ሹ አምቡላንስ ሊጠራ ሲል ሊዮ በድንገት ተነስቶ አምቡላንሱ እንዳይጠራ ይከለክለዋል። ዶክተር ሹ ተናዶም አንተ እያታለልከኝ ነበር እንዴ ብሎ ለርዕሰ መምህሩ እንደሚናገር ሲያስፈራራው ሊዮ ዶክተሩን ይዞ አብሮት ወደ ውሃው ይወድቃል። በሌላ በኩል ዋን በዶክተር ሹ ቢሮ ውስጥ ጠብቀው አንዲት ቆንጆ ልጅ ታያለች። ዶክተር ሹ በስብሶ ሲመጣ ያቺ ልጅ በጭንቀት ስትንከባከበው ዶክተር ሹ ለዋንም ይህቺ ልጅ እኮ ፍቅረኛ ናት ሲል ዋን ትደነግጣለች። ጣዋት ላይ እራት እንብላ ስላላት ብቻ ለእሷ ያላት ቢመስላትም እሱ ግን ከበስተጀርባዋ ለነበረችው ፍቅረኛው ይናገር እንደነበረ ስትረዳ ልቧ ይሰበራል። ሚንግ በድንገት መጥቶ ዋን እኮ የኔ ፍቅረኛ ናት፣ እኔ ላይ ተናዳ ስለነበረ ነው እዚህ የመጣችው፣ አሁን ግን መጥቻለሁ ብሎ ሁኔታውን ይቀይረዋል። ዶክተር ሹም ደስ ብሎት እንኳን ደስ አላችሁ ይላቸዋል። ወደ ምግብ ቤት ይዟት በመሄድም ያንን ዶክተር እርሹ በቃ አሁን ከፊትሽ የተቀመጠው ሰው ከሱ የበለጠ እኮ ያምራል እያለ ያዝናናታል። እሷም ለመሆኑ አንተ አፍቅረህ ታውቃለህ ስትለው ድሮ ልጅ እያለ አንዲት ልጅ ይወድ እንደነበረ ይነግራታል። እሱም ስታመሰግነው አየሽ እኔ እኮ ደስ የምል ሰው ነኝ፣ አንቺ ነሽ ሁልጊዜ የምትጠራጠረኝ። በኋላ ላይም ሊንጂ ሚንግ በሌሊት መጥቶ ቀስቱን ያመጣላት እሱ እንደነበረ ስትነግራት የዋን ስሜት ሙሉ በሙሉ ይለወጣል። አባቷ ታመው ምግብ ቤታቸውን ማስተዳደር ስላለባት ስትርቅም ሚንግ እሷ ለመርዳት ይሄዳል። የእንጀራ እናቷም ይህ ልጅ በጣም ጥሩ ልጅ ነው፣ ልብሱ እንዳይቆሸሽበት ይህን ስጦት ስትልም ዋን ወደ ሚንግ ጠጋ ብላ አትነቃነቅ ብላ ራሷ ማብሰያ ልብሱን ታስርለታለች። እሱም ልቡ በኃይል ይመታል። ነገሮች በጥሩ ሁኔታ እየሄዱ ያለን በድንገት በጋዜጣ ላይም
ሚንግ አድናቂዎቹን አታሏል የሚል መጥፎ ወሬ ይሰራጫል። አባቷ ይሄንን ሲያይ ይናደዳል። ጓደኞቿም ሚንግን ትጣይዋል ነበር እንዴ? አሁን እንዴት ፍቅረኛሽ ሆነ? እያሉ ያፌዙባታል። አሰልጣኙ መጥቶም ለዋን አድናቂዎቹ እንዳይጎዷት ከሚንግ ጋር በብዙ እንዳተቀራረብ ይመክራታል። ከዛም አድገሽ ልታገቢ ነው፣ እንደ አባትነቴ በጣም ናፍቅሻለሁ ሲያት ዋን አጽናንታው አሁንም ቢሆን የትም እንደማትሄድ ትነግረዋለች። በሌላ በኩል ሊዮና ሊንጂ አብረው ሲሮጡ በአጋጣሚ ሊንጂ በሊዮ ላይ ወድቃ ሳይታሰብ ይቀራረባሉ። ሊንጂ ተሸማቃ ስትሮጠም ሊዮ በደስታ ወደ ድርሙ ሲመለስ ሚንግ ፊቱን ሸፍኖ ያገኘዋል። ሁለቱም ተመካክረው መጥፎ ወሬ የምታሰራጨዋን ልጅን ለመያዝ እቅድ ያቅዳሉ። ሚንግ ቴዲ ቤር ለብሶ ወደ ዋን በመሄድም ስለፈጠረባት ችግር ይቅርታ ይጠይቃታል። እሷም በሚንግ ቅንነትና ተቆጣጣሪነት ልቧ ይነካል። ልክ በዚህ ሰዓትም ያችው ልጅ በስርቆት ፎቶ ውስጥ ተነሳ አግኝተዋትም ሚንግ ልጅቷን ሲይዛት ጃንግና ሊዮ በስተት ሚንግን በዱላ ይደበድቡታል። ዋን መታ ሚንግ መሆኑን ስትነግራቸውም ይለቁታል። ልጅቷ የሁለቱንም ፎቶዎችን ኤዲት እያደረገች መጥፎ ወሬ እንደምታሰራጭ ሲረዱ ሁለቱም ተሰብስበው ልጅቷ የሰዎችን ስም በሐሰተኛ ወሬ ማበላሸት እንደሌለባት ይነግሯታል። ሊዮም ንግግሯን በስልኩ ስለቀረጸው ልጅቷ ተጸጽታ ይቅርታ ጠይቃ በማግስቱም በጋዜጣው ላይ ስለ ሚንግ ጥሩ ነገር እንድታወጣ ያደርጋታል። የዋን አባትና የእንጀራ እናትም ጋዜጣውን አይተው ደስ ይላቸዋል። ሚንግንም እንደ ዋነኛ ፍቅረኛ አድርገው ይቀበሉታል። ከጥቂት ቀናት በኋላ ሚንግ የቀስት ውርወራ ፈተናውን በከፍተኛ ውጤት ያልፋል። አሰልጣኝም ያደንቀዋል። ጋዜጠኞች መጥተው ሚንግ አሁንም ምርጥ ስፖርተኛ መሆኑን ሲዘግቡ የእሱ ስም ሙሉ በሙሉ ይጸዳል። ነገር ግን የትምህርት ጊዜው አልቆ የመለያያቸው ሰዓት በመድረሱ ሚንግ በሀዘን ሰርተፊኬቱን ይቀበላል። በሌላ በኩል ሊዮ የውሃ ቧንቧ ሰብሮ በልዩ ሁኔታ ለሊንጂ የፍቅር ጥያቄ ያቀርብላታል። እሷን በደስታ አቅፋ ፍቅራቸው ይሳካል። ማታ ላይ ሚንግም ከጓደኞቹ ጋር ሲሰናበት ዋን ልትለየው ስላልፈለገች እያለቀሰች ትመጣለች። የፍቅር ጥያቄ ሲያቀርብላት እሷም እሺ ብላው ፍቅረኛሞች ሆናሉ። በሚንግ የመመለሻ ድግስ ላይም በመድረክ ላይ ዋን ፍቅረኛው እሷ መሆኗን በይፋ ይናገራል። ዋንም ከዓለም አቀፍ ውድድር ስትመለስ ህፃናት አበባ ይሰጧታል። ከዛ ሚንግ በጉጉት ጠብቃ ታገኘዋለች። ሁለቱም በመገናኘታቸው በደስታ እንደሚጋቡ እያሰቡ ደስተኞች ሲሆኑ እያሳየን ፊልሙ ይጠናቀቃል።